33 ሰዎች ምንም ሳይሆኑ እኔም ድኜ መስታወት ብቻ ተሰበረ፣ ተረፈን። ቅዱስ ገብርኤል ደረሰልን። አመስግኑ በደንብ አድርጋችሁ። ከእሳት ያወጣል ከነደደው እያሉ እናቶቻችን የሚያመሰግኑት ታላቁ መልአክ ቅዱስ ገብርኤል ይኸው እንዲህ የመኪና አደጋም ሲደርስ ያድናል። አልተወም። ይሄ ልጅ ሹፌር ነው። ለረጅም ዘመን እነዳለሁ አለ። 33 ሰው ይዤ ነው ውሃ ይዞኝ ሄደው ገብርኤልን ነው የጠራሁት፣ ገብርኤልም አድኖኛል። ከዛም ቀጠልና ወደ ቁልቢ ገብርኤል ደግሞ እንዲሁ ጉዞ የሰንበት ትምህርት ቤት ወጣቶችን ይዤ እየሄድኩ ሳለ በአንድ ወቅት በጣም ከባድ መከራና ችግር ነበረ በሀገራችን ላይ። መንገዱን ጥሩ አልነበረም። ከኔ ፊት የነበሩ 9 መኪኖች ሙሉ ለሙሉ ተቃጠሉ፣ አነደዷቸው። እየተተኮሰብኝ ቅዱስ ገብርኤልን ጠራው። ማንም ሰው ምንም ሳይሆንብኝ ድኛለሁ። እባካችሁ አመስግኑ። እንግዲህ የሹፍርናውን ሕይወት ነው እያካፈለን ያለው። አመስግኑ በደንብ አድርጋችሁ። ግዴላችሁ ወለተ ሥላሴ ይባላለሁ። ቅዱስ ገብርኤል ስሙን ጠርቼ ከከባድ ጭንቀት አውጥቶኛል፣ አመስግኑልኝ ብለዋል። አመስግኑላቸው። የቅዱስ ገብርኤል ታምር በዘመኔ ሁሉ እነሆ ተናግሬው አልጨርስም። ጠብቆኛል መልአኩ። ያደረገልኝ ብዙ ነው። ለክብሩ መገለጫ 5000 ብር አምጥቻለሁ። ወደ ልበሉና አመስግኑ። ልጄ ታሞብኝ ነበረ። ሆስፒታል ገብቶ አምኜው ቅዱስ ገብርኤልን ተማጽኜ ለመንኩት፣ ጠየቅኩትኝ። ከሆስፒታል ሕክምና ሳይደረግ አምኜ ይዤ ወጣሁኝ። ቤትም ስደርስ ቅዱስ ገብርኤል ልጄ ፈወሰልኝ። ለክብሩ መገለጫ 5000 ብር አምጥቻለሁ ብለው አምጥተዋል። እንግዲህ እነሱን የሰማ እኛንም ይስማ። ብዙ ጭንቀት ያለበት ሰው አለ። እንግዲህ ጭንቀቱ እንዲራገፍለት፣ ጭንቀቱ እንዲወገድለት መጠየቅ ነው። ጌታ መልአኩን ልኮ እንዳዳነኝ አሁን አወቅኩኝ እንዳለ ቅዱስ ጴጥሮስ ወደ ልቡም በተመለሰ ጊዜ አመሰገነ። ጌታ መልአኩን ልኮ እንዳዳነኝ አሁን አወቅኩኝ አለ በሐዋርያት ሥራ ምዕራፍ 12 ላይ። ከዛ ከወህኒ ቤት እንዳዳነው አወቀ። ሰንሰለቱን በጠሰለት፣ በሩን ከፈተለት። በእውነት ካጠገቡ የነበሩት በእንቅልፍ ሄዱ። ጠላቶቻችን ከእግራችን በታች ወድቃሉ። እኛም ደግሞ መልአኩን ስንይዝ ቆመን እንራመዳለን። ክብር ለስሙ ይሁንልን። አመስግኑት። ይህንን ታላቅ መልአክ የደረሰላቸው ብዙዎች ናቸው፣ መስክረዋል። ምስክርነቱ እንግዲህ ይቀጥላል። ስለዚህ እሁድ በሚኖረን መርሃ ግብር ዛሬ ሮብ ነው፣ 3 ቀን ቀርቶታል። ጉባኤው በሚዲያ ላይ እየተላለፈ ነው። በብዙ ሚዲያዎች በቲክቶክ ላይ በዩቲዩብ ላይ እየተላለፈ ይገኛል። ሁላችሁም አይታችሁ ይሆናል። ለሌሎች እንዲደርስ አድርጉ። ዛሬ ልክ እንደበዛ ነው። የዛለትም እሁድ ጉባኤ ራማ ብለን ሁላችንም ከ7 ተኩል ጀምረን መተን በዚህ ቦታ ላይ በረከት እናገኛለን። የተጀመረውንም ሕንፃ ቤተ ክርስቲያን እያየን